ጀምሮ አላደር ብለዋል። አሁን ደግሞ ነገሩ በግልጽና በገሃድ እየሆነም ነው። የትግራይን ግዛት ይዟል በማለት በኤርትራ መንግስት ላይ ክሱን ሲያሰማ የነበረው ህወሓት በዚህ ዙሪያ ድምጹን ካጠፋው አላደር ብለዋል። ከዚያ ይልቅ ምዕራብ ትግራይ ይመለስልን የሚለው ጥያቄ ጎልቶ ይታያል። በዚህ መሃልም የፌዴራሉ መንግስት በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኩል ኤርትራ ጦሯን ከኢትዮጵያ ግዛት እንድታስወጣ ጥያቄ ቀረበላት መሆኑ የሚታወስ ነው። ይህንኑ ደብዳቤ ተከትሎም የኢትዮጵያ መንግስት ጦሩን ወደ ሰሜን አንቀሳቅሷል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በዚህ መሃልም ህወሓት ግዴላችሁም የጦር እንቅስቃሴው ለኔ ነው ልብ አድርጉልኝ እያለም ይገኛል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራሉ መንግስት ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅት እያደረገ እንደሆነ ይታወቃል፣ ህልውናችንን ጥሶ ለሚመጣን መክታለን ሲሉም የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክተው ባደረጉት ንግግር አስታውቀዋል። ደብረጽዮን አደጋው በውይይት ካልተፈታ ህዝቡ ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተናግረዋል። በዚህ ዙሪያ የፌዴራሉ መንግስት ያለው ምንም ነገር የለም። የፌዴራሉ መንግስት የተናገረው ኢትዮጵያ ውስጥ ገብቷል ስላለው ኤርትራ ጦር እንጂ ስለ ህወሓት አልነበረም። ህወሓት ደግሞ ጉዳዩን ነው የሚመለከተው እያለ ይገኛል። ከዚህ ቀደም ህወሓት በኤርትራ ወረራ የተያዘውን መሬት የማስለቀቅ ህገ መንግስታዊ ኃላፊነት የፌዴራሉ መንግስት ነው በማለት በተደጋጋሚ ሲናገር የነበረ መሆኑ የሚታወስ ነው። አሁን ደግሞ የፌዴራሉ መንግስት የጦር ዝግጅት ለማንም ሳይሆን ለትግራይ ነው እያለ ይገኛል። የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ቢገባ የጦርነት ቀጠናውን ከኤርትራ ግዛት በማራቅ የጦርነቱን የፍልሚያ ሜዳ ማድረግ የሚፈልገው ትግራይን መሆኑን በግልጽ እያሳየ ነው። የኤርትራ መንግስት የህወሓትን የህልውና ስጋት በሚገባ ለራሱ ጥቅም እያዋለው ይገኛል። እነ ደብረጽዮንም ካሰለጠኑት ጦር በተጨማሪ የኤርትራን ጦር የተማመኑም ይመስላል። ነገር ከበረታም እንደቀደመው ጊዜ በተንቤን በረሃ የሚደበቁ አይመስልም። ያን ጊዜ መውጫ ቀዳዳው የጠፋው ኤርትራም ህወሓትን በመውጋቷ ነበር። ሆኖም አሁን ነገሮች ከጠነከሩ እነ ደብረጽዮን ወደ ኤርትራ የሚሻገሩ ይመስላል። የግንኙነቱ ጥብቀት በዚህ ደረጃ ሊገለጽ የሚችልም ነው። ባለፉት 50 ዓመታት ትግራይም ኤርትራም በጦርነት ከባድ ውድመትን አስተናግደዋል። ኤርትራ ከኢትዮጵያ ከተገነጠለች በኋላም ከጦርነት አላረፈችም። ከኢትዮጵያ ጋር በድንበር ግዛት ይገባኛል ጥያቄ ጦርነት ውስጥ ገብታ 2 ድፍን ዓመታትን ተዋግታለች። በዚህም ቀላል ሊባል የማይችል ሰብአዊና ኢኮኖሚያዊ ጉዳቶችንም አስተናግዳለች። ከዚያም በኋላ ሀገሪቱ አላረፈችም። በጎረቤት ሀገር ሶማሊያ ጣልቃ በመግባት በሚል በተባበሩት መንግስታት ማዕቀብን እስከ ማስተናገድም ደርሳለች። አሜሪካ ኤርትራ ላይ ተደጋጋሚ ማዕቀቦችን ጥላለች። ማዕቀቡ የገንዘብ ዝውውርን እንደዚሁም የኤርትራ ባለስልጣናትንም እንቅስቃሴ ጭምር ታሳቢ ያደረገም ነው። የፕሬዝዳንት ኢሳያስ መንግስት በሚከተለው ግልጽ ያልሆነ ኢኮኖሚ ፖሊሲ የኤርትራን ኢኮኖሚ እንዳልነበር አድርጎ ቢያደቀውም የምዕራባውያኑ ማዕቀብ ተጨምሮ ደግሞ ጉዳቱ በእጅጉ የከፋ አድርጎታል። ከዚያ ባለፈም ኤርትራ በፌዴራል መንግስቱና ህወሓት መካከል በተካሄደው ጦርነትም ተሳትፎ በማድረግ አሁንም ራሷን በሌላ ጦርነት ውስጥ የከተተችበት ሁኔታ ታይቷል። በዚህም ቢሆን ኤርትራ ያልታወቀ ጉዳትን አስተናግዳለች። አሁን ደግሞ በፌዴራል መንግስቱና ህወሓት መካከል የተፈጠረውን ውጥረት እንደ አንድ መልካም አጋጣሚ በመቁጠር ጦሯን ወደ ትግራይ ምድር አስርጋ እያስገባች መሆኑ እየተነገረ ነው። ይህም ህወሓትና የኤርትራ መንግስት የፈጠሩት ጥምረት ተደርጎ ተወስዷል። ህወሓት ቀደም ብሎ ለ2 ዓመታት ያህል በተካሄደው የሰሜኑ ጦርነት መንግስት የሌላ ሀገር ጦርን ወደ ትግራይ አስገብቶ የትግራይን ህዝብ አስጨፈጨፈ በሚል ዛሬም ድረስ የቀጠለ ክሱን ያሰማል። በሌላ አቅጣጫ ያው ራሱ ከ3 ዓመታት በፊት የትግራይን ህዝብ ጨፈጨፈ የተባለው ኤርትራ ጦር ወደ ትግራይ እየገባ መሆኑን በተደጋጋሚ እየወጡ ያሉት መረጃዎች እያመለከቱ ነው። የአንድ ሀገር ድንበርና ግዛትን በተመለከተ የአንድ ፓርቲ ወይም የዚያ ክልል ጉዳይ አይደለም። ጉዳዩ መላ ኢትዮጵያን ህዝብና መንግስትን የሚመለከት ነው። አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት የግዛትና የድንበር ጉዳይ የፌዴራል መንግስት ኃላፊነት ብቻ እንደሆነ በግልጽና በማያሻማ መልኩ ያስቀምጣል። ይህ ህገ መንግስት ህወሓት መራሹ የቀደመው ገዢ ፓርቲ አድራጊ ፈጣሪ በነበረበት ጊዜ የጸደቀ ነው። በአንድም ይሁን በሌላ መልኩ የህወሓት ፍላጎት የተንጸባረቀበት ህገ መንግስት ነው ብሎ መውሰድ ይቻላል። ከዚህ አንጻር ህወሓት ትግራይን በጦር ኃይል ጭምር አፍኜ መቆጣጠር የምችለው እኔ ብቻ ነኝ የማለቱ ስልጣን የለውም። ነገሮች እንደ ሀገር የሚታሰቡ ከሆነ በኢትዮጵያ ድንበሮችና ግዛቶች መወሰን የሚችሉ የፌዴራሉ መንግስት ብቻ ነው። ከዚህ አኳያ በአሁኑ ሰዓት የኤርትራ ጦር ወደ ትግራይ ግዛት እየገባ ነው የሚለው ጉዳይ ከህግም ከመርህም የሚያስኬድ አይደለም። ከዚህ ባለፈም የትግራይ ህዝብንም የጦርነት አውድማ የሚያደርግ አካሄድ መሆኑ ጥርጥር የለውም። ህወሓት ጦርነቱ የት የሚደረግ የኔ ህልውና እስከተጠበቀ አይገደኝም እያለ ይመስላል። ይህ ከሆነ በትግራይ ህዝብ ዋጋ መክፈል በሚኖረው ሂደት በጦርነት ውስጥ ህልውናን አስቀጥላለሁ የሚል አንድምታ ያለው ይሆናል። ካለፈው ጦርነት አንጻር ከዚህ በኋላ ሌላ ጦርነትን ማስተናገዱ ለትግራይም ብሎም ለመላ ኢትዮጵያም ከባድ መሆኑ ጥርጥር የለውም። ህወሓት በቀጣይ በትግራይ ፖለቲካ ውስጥ ምንም አይነት ዕጣ ፈንታ ስለማይኖረኝ አጥፍቼ ብጠፋስ የሚል አካሄድ እየተከተለ ይመስላል። ህወሓት በአሁኑ ሰዓት 51ኛ የምስረታ በዓሉን እያከበረ ይገኛል። ግን ደግሞ ለግማሽ ምዕተ ዓመት የተቆጣጠራት ትግራይ ዛሬ የለችም። ዘመኑም ትውልዱም ሌላ ሆኗል።
የሰዎች አስተሳሰብና አመለካከት ተቀይረዋል። ዓለም ነባራዊ ሁኔታ እንዲሁም የቀጠናው ፖለቲካም ቢሆን ሌላ መልክን ይዟል። ህወሓት ራሱን ከአዲስ ነባራዊ ለውጦች ጋር እያላመደ ቀስ በቀስ ራሱን መለወጥ አለመቻሉ አሁን ለውጥ የሚጠይቀውን ተደራራቢ ጥያቄ በአንድ ጊዜ መመለስ እንዳይችል አድርጎታል። ከለውጦቹ መካከል አንዱ በትግራይ በፓርቲ ደረጃ ሊገለጹ የሚችሉ በርካታ ፍላጎቶች መፈጠራቸው ነው። እነዚህ ፍላጎቶች ታፍነው የቆዩ በመሆናቸው በአሁኑ ሰዓት በትግራይ በርካታ ፓርቲዎች እንዲፈጠሩ አድርጓል። አሁን ባለው ሁኔታ በትግራይ ህወሓትን ጨምሮ ከ10 ያላነሱ ፓርቲዎች አሉ። አሁን ሁሉም የየራሳቸው የፖለቲካ ፍላጎትና ግብ አላቸው። ህወሓት በአንጻሩ በትግራይ ፓርቲዎች ሊኖሩ ይችላሉ፣ ግን ደግሞ አባወራው መሆን ያለብኝ እኔ ነኝ በሚለው አስተሳሰቡ እንደጸና ይገኛል። ህወሓት ስሙም የፓርቲ አርማውም የፓርቲ ማኒፌስቶም ያው በተፈጠረበት እንደነበረ ነው። ደርግን ለመጣል ነፃ አውጪውን የተቋቋመው ህወሓት ዛሬም የነፃነት ግንባር ወይም ሓርነት ግንባር ነው። ሊብሬሽን ፍሮንት እንደሚባለው ነው። የህወሓት ስያሜ ምህጻረ ቃል የሚናገር ይህንን ነው። እነዚህ ሁኔታዎች ጠቅለል ተደርገው ሲታዩ ዛሬ 51ኛ ዓመቱን እያከበረ ያለው ህወሓት ከ49 ዓመታት በኋላ 100ኛ ዓመቱን የሚያከብርበትን እድል ቢያገኝ እንኳን ትላንት ከነበረበት ምንም ፈቀቅ የሚል አይደለም። በነገራችን ላይ እንደዚህ አይነቱ የለውጥ ተቋቋሚነት ወይም ለውጥ ያለመፈለግ ባህሪ በኤርትራ መንግስት ላይም የሚታይ ነው። ለዚያም ነው ከ30 ዓመታት በፊት ከኢትዮጵያ የተገነጠለችው ኤርትራ በነበረችበት የምትታየው። ዓለም ከ30 እና 40 ዓመታት በፊት ምን እንደምትመስል ማወቅ ከፈለጋችሁ ወደ ኤርትራ ሄዱ የሚሉ ቱሪስቶች በተለያዩ ማህበራዊ ድረገጾች መስማት የተለመደ ነው። የኢሳያስ መንግስት ምንም አይነት ለውጥን አለመፈለግ ኤርትራ ባለችበት እንድትረግጥ አድርጓታል። ለውጥ ፈላጊው ወጣትም ራሱን ለመለወጥ ሲል ኤርትራን እየጣለ መሄድ ግድ ብሎታል። በኤርትራ ለወጣቶች ፍልሰት በርካታ ምክንያቶች ቢኖሩም አንዱ ምክንያት የኤርትራ መንግስት ኤርትራን ከዓለም የለውጥ ሂደት ውስጥ አግልሎ በራሱ መንገድ ብቻ ሀገሪቱን መቃኘቱ ነው። ይህ አካሄድ በህወሓትም ውስጥ ያለው ነው ይታያል። ሆኖም ትግራይ እንደ ኤርትራ ሀገር አለመሆኗ የትግራይ ተወላጆችን ከኤርትራ አይነት አብሮ ከማዝገም አድኗቸዋል። ያም ሆኖ ግን አሁን ነገሮች ብሰውና ከብደው የኤርትራና ኤርትራውያንን ማህበራዊ ለውጥ ስር ወደ ትግራይም ጭምር የማጋባት ሂደቶች እየታዩም ነው። ህወሓት ለ51 ዓመታት በትግራይ ፖለቲካ ውስጥ የነበረውን የበላይነት ማጣቱ ሊዋጥለት የሚችል ባይሆንም ከዚህ በኋላም ራሱን የመለወጡ አካሄድ የረፈደ ይመስላል። ከዚህ አንጻርም በፓርቲው አመራሮች አስተሳሰብ ውስጥ እኔ ካልኖርኩ አይነት አስተሳሰብ የዳበረ ይመስላል። የፕሪቶሪያውን ስምምነት ተከትሎ ባለፉት 2 እና 3 ዓመታት በትግራይ የተለያዩ የፖለቲካ አመለካከት ያላቸው ፓርቲዎች ለመንቀሳቀስ ጥረቶችን አድርገው ነበር። ሆኖም አልተሳካም። በክልሉ ምርጫ ይካሄዳል የሚለውን ጉዳይ አሁን ከሚታዩት ሁኔታዎች አንጻር ምን ያህል ስኬት እንደሚኖረውም ግልጽ አይደለም። ጊዜው እየሄደ ከመሆኑ አንጻር በቀጣይ ከሀገር አቀፉ የምርጫ ጊዜ ሰሌዳ ጋር በተጣጣመ መልኩ በትግራይ ቀጣዩ ምርጫ ማካሄድ ይቻላል የሚለውን ጉዳይ በእጅጉ አጠራጣሪ ያደርገዋል። ጀነራል ታደሰ ወረደ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተክተው አዲስ አበባ ላይ ስልጣኑን ሲረከቡ በሰነድ ደረጃ ፈርመው ቃል ከገቡባቸው ነጥቦች መካከል አንደኛው በክልሉ ምርጫ የሚካሄድበትን ሁኔታ ማመቻቸት ነው። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ የተሰጣቸውን ኃላፊነት በትጋትና በታማኝነት ለመወጣት ቃል ገብተው ፕሬዝዳንትነትን ሲረከቡ የፈረሙት የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ሲሆን ከነዚህም ነጥቦች መካከል አንደኛው ትግራይን ለዲሞክራሲያዊ ምርጫ ዝግጁ እንድትሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሚሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት የሚለው ይገኝበታል። ከዚህም በተጨማሪ ሌተናል ጀነራል ታደሰ ወረደ ፈርመው በተረከቡት ባለ 8 ነጥብ ሰነድ ላይ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት የሚልም ይገኝበታል። ዘንድሮ በሀገር አቀፍ ደረጃ በሚካሄደው 7ኛው ሀገር አቀፍ ምርጫ በትግራይ ምርጫ ይካሄዳል በሚል ለመሳተፍ እየተጠባበቁ ያሉ በርካታ ፓርቲዎች እንዳሉ መረጃዎች ያመለክታሉ። ጀነራል ታደሰ ባለፈው ወደ ትግራይ ይደረጉ የነበሩ በረራዎች ለጥቂት ቀናት ተቋርጠው በነበሩበት ወቅት አዲስ አበባ ሄጄ ከፌዴራል አመራሮች ጋር የመምከር እቅድ ነበረኝ፣ ሆኖም በረራው በመቋረጡ ልሄድ አልቻልኩም ሲሉም ተደምጠዋል። የተቋረጠው በረራ ዳግም የተጀመረ መሆኑ የሚታወስ ነው። እሳቸው ግን ወደ አዲስ አበባ ጉዞ ማድረጋቸውን የሚመለከት መረጃ አልወጣም። ጀነራሉ ከሰሞኑ በህወሓት 51ኛ የምስረታ በዓል ዝግጅት ላይ ተጠምደው ታይተዋል። ጀነራል ታደሰ በትላንትናው ዕለት ማለትም የካቲት 10 ቀን 2018 ዓ.ም በመቀሌ ከተማ ለሰማዕታት ቤተሰቦች የመኖሪያ ቤት መስሪያ ቦታ ዕጣ አወጣጥ ስነ ስርዓት ላይ በክብር እንግድነት ተገኝተው ባደረጉት ንግግር በትግራይ ጦርነት ደመና አንዣቧል ብለዋል። ጀነራሉ በዚሁ ንግግራቸው የህዝባችን መስዋዕትነት አንድ ቦታ ላይ ማብቃት አለበት፣ በትግራይ ላይ ጦርነት ደመና አጥልቷል፣ ሆኖም አሁን የሰላም እድል አለ ሲሉም አክለዋል። አክለውም አሁን ያጠላብንን የጦርነት ደመና በሰላማዊ የውይይት አማራጮች እርስ በርስ መተማመንን በመፍጠርና በርትቶ በመስራት ማስቀረት ይቻላል። ለዚህም ሁሉንም የሰላም በሮች ልንጠቀም ይገባል ሲሉም መልእክታቸውን ያስተላለፉበት ሁኔታ